የኢትዮጵያ ንግድ ባንክና ሁሉም ባንኮች በአጠቃላይ የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት አድርጉ በማለት የተለያዩ መግለጫዎችን እያወጡም እንደሆነ ተመልክተናል። እናም እስከ ግንቦት 6 ድረስ አካውንታችሁን ኮኔክት አድርጉ በማለት መግለጫውን ካወጡ በኋላ አሁን ላይ ግን ግንቦት 6 ስላለፈ አካውንት እየዘጉም እንደሆነም እየተመለከትን እንገኛለን። እናም ይህ አካውንት እየተዘጋ ባለበት ሰዓት በውጭ ሀገራት ያሉ ኢትዮጵያውያን በሙሉ አካውንታቸው እየተዘጋም እንደሆነ ተገልጿል። ነገር ግን በውጭ ሀገራት ለሚገኙ ኢትዮጵያውያን በሙሉ አጠቃላይ ባንኮች ለነሱ አዲስ መግለጫ ወጥተዋል። እናም ይህ መግለጫ ምን ይመስላል? በዚሁ ቅኝታችን አብረን እንመለከተዋለን። በተጨማሪም የምንዛሬ ዋጋ በዛሬው ዕለት ከፍተኛ ጭማሪ አሳይቷል። በዛሬው ዕለት የጥቁር ገበያ ከፍተኛ ጭማሪ አሳይቷል። እንደዚሁም የባንኮች የምንዛሬ ዋጋ ተመንና የግል ምንዛሬ ቢሮዎች ዋጋ በዛሬው ዕለት ለየት ያለ እንቅስቃሴ አድርገዋል። ምን ያህል እንቅስቃሴ? በዚሁ ቅኝታችን አብረን እንመለከተዋለን። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ግንቦት 14 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶች የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል? በዚሁ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች በሰሞኑን እንግዲህ የፋይዳ መታወቂያ በጣም አነጋጋሪ ሆኗል። ማለትም የኢትዮጵያ ባንኮች በአጠቃላይ የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ያላደረጉ ግለሰቦችን አካውንታቸውን እየዘጉ ይገኛሉ። ምን ይሄ ብቻ አካውንታቸውን ኮኔክት አድርገው ለራሱ አንዳንድ ግለሰቦች አካውንታቸው እየተዘጋ ይገኛል። እናም አካውንታችሁን የፋይዳ መታወቂያ ጋር ኮኔክት አድርጋችሁ አካውንታችሁ ከተዘጋባችሁ ለእናንተም በዚሁ ቪዲዮአችን መልስ እንሰጣችኋለን። አካውንታችሁን የፋይዳ መታወቂያ ጋር ኮኔክት አድርጋችሁ አካውንታችሁ ከተዘጋባችሁ ማለትም ሎክድ ከሆነባችሁ አካውንታችሁን ስታገናኙ ማለትም የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ስታደርጉ በዛ ሰዓት አፕሩቭድ ሊላችሁ ይችላል። ነገር ግን አፕሩቭድ ካላችሁ በኋላ አካውንታችሁ የፋይዳ መታወቂያ ጋር ኮኔክት አልሆነም ማለት ነው። አሁን ለምሳሌ አካውንታችሁን ስከፍቱ የነበረው ስምና የፋይዳ መታወቂያችሁ ላይ የነበረው ስም ከተለያየ በዚህ ብቻ አካውንታችሁ የፋይዳ መታወቂያ ጋር ኮኔክት ማድረግ እንደማይቻል በዚሁ ገልጽላችኋለሁ። እዚህ ጋር ማድረግ ያለባችሁ የፋይዳ መታወቂያ ላይ ያለውን ስም ማስተካከል ስለሚቻል የፋይዳ መታወቂያችሁ ላይ ያለውን ስም ማስተካከል እንዳለባችሁ በዚሁ ገልጽላችኋለሁ። በዚህ አይነት መንገድ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ማድረግ እንደምትችሉ በዚሁ ገልጽላችኋለሁ። አሁን ደግሞ በጣም ብዙ እህትና ወንድሞቻችን ላይ ጥያቄ የፈጠረው በውጭ ሀገራት ለሚገኙ ኢትዮጵያውያን ምን ተደረገ? ባንኮች ለነሱስ ምን አይነት መግለጫ ወጥተዋል? በዚሁ ቅኝታችን አብረን እንመለከተዋለን። ባንኮች በአንድ ነገር ደምድመውታል። በውጭ ሀገራት የሚገኙ ኢትዮጵያውያን በሙሉ በኢትዮጵያ ውስጥ የባንክ አካውንት ያላቸው ማለት ነው በውጭ ሀገራት እንደምትኖሩ የሚያሳይ ዶክመንት ወደ ባንኩ በመላክ የዛኔ የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት አድርጉ ከሚለው መግለጫ ነፃ መሆን እንደምትችሉ በዚሁ ገልጽላችኋለሁ። እናም ቤተሰቦች እናንተ ብቻ በውጭ ሀገራት እንደምትኖሩ የሚያሳይ ዶክመንት ወደ ባንኩ መላክ ብቻ ነው። ነገር ግን በዚህ እንደማይቀጥል ማወቅ አለባችሁ። ወደ ኢትዮጵያ ስትመጡ የፋይዳ መታወቂያችሁን አውጥታችሁ የባንክ አካውንታችሁ ጋር ኮኔክት ማድረግ እንዳለባችሁ የኢትዮጵያ ባንኮች ሁሉም አሳውቀዋል። ከግንቦት 6 ጀምሮ አንዳንድ ቅሬታዎች እየቀረቡ ይገኛሉ። የፋይዳ መታወቂያችን የባንክ አካውንታችን ጋር ኮኔክት ካደረግን በኋላ እንዴት አካውንታችን ይዘጋል እየተባለ በተለያዩ ሶሻል ሚዲያ ላይ እየተገለጸ ይገኛል። እናም በአጠቃላይ የኢትዮጵያ ባንኮች እንደገለጹት ከሆነ እስከ ሰኔ 30 ድረስ ሁሉም አካውንቶች ላይዘጉ ይችላሉ። ነገር ግን ከሰኔ 30 በኋላ ሁሉም ባንክ አካውንት ማለትም የባንክ አካውንቱን የፋይዳ መታወቂያ ጋር ኮኔክት ያላደረገ ግለሰብ እንዳለ አካውንቱ ከሰኔ 30 በኋላ እንደሚዘጋም ገልጸዋል። በዚሁ አንድ ላይ እንደተናገሩት ከሆነ ባንኮች ይህ የፋይዳ መታወቂያ የባንክ አካውንታችሁ ጋር ኮኔክት በመሆኑ በጣም ትልቅ ጥቅም ታገኙበታላችሁ ብሎም ገልጸዋል። አብሶም ደግሞ ከሳይበር ጥቃት በጣም በከፍተኛው አካውንታችሁን እንደሚጠብቅም የኢትዮጵያ ባንኮች አሳውቀዋል። እናም ቤተሰቦች ስለ ፋይዳ መታወቂያ ማንኛውም ጥያቄ ካላችሁ በኮሜንት ላይ አስፍሩን። እኛ ባንኮችን እንጠይቅላችሁ
እንዲጠይቅላችሁ የምትፈልጉ ከሆነ በኮሜንት ላይ አስፍሩልን። ማንኛውንም ጥያቄ ባንኮችን እኛ እንጠይቅላችኋለን። እናም ቤተሰቦች አሁን ደግሞ በኮሜንት ላይ የተጠየቁ ጥያቄዎች አሉ፣ እነሱን መልሳለን። ቤተሰቦች እናንተ ብቻ ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያውም ጥያቄ እንደዚህ ይላል፣ ሁሉም ባንኮች ናቸው ወይስ የመንግስት ባንኮች ናቸው ብሎ ጠይቀዋል። ቤተሰቦች እዚህ ጋር ማለት የፈለጉት የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት አድርጎ ያሉት ሁሉም ባንኮች ናቸው ወይስ የመንግስት ባንኮች ብቻ ናቸው ብሎ ጠይቀዋል። ቤተሰቦች እዚህ ጋር ማወቅ ያለባችሁ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች ነው ይህንን መግለጫ ያወጣው። እናም በአጠቃላይ ሁሉም ባንኮች ናቸው ይህንን መግለጫ ያወጡት፣ የግሎችን ባንኮች እንደዚሁም የመንግስትን ባንኮች ማለት ነው። በዚሁ ግን ልነግራችሁ የምፈልገው ሁሉም ባንኮች በዚህ ሰዓት በጣም እያስጠነቀቁት ያሉት ነገር አለ። ቤተሰቦቻችሁን በጣም እንዲጠነቀቁ ነገሯቸው። እናንተ በውጭ ሀገራት የምትገኙ ከሆነ ቤተሰቦቻችሁ ከእንደነዚህ አይነት ነገራቶች እንዲጠነቀቁ እነዚህ ነገራቶች ብነግሯቸው በጣም አሪፍ ነው። ባንኮች በዚህ ሰዓት በጣም እያስጠነቀቁ ይገኛሉ። የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት እናደርግላችሁ እያሉ በጣም ብዙ ግለሰቦችን እያጭበረበሩ የሚገኙ ግለሰቦች እንዳሉ ባንኮች አሳውቀዋል። በኖርማል ቁጥር እየደወሉ የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት እናድርግ እያሉ በጣም ብዙ ገንዘቦችን እያጭበረበሩም እንደሆነም የኢትዮጵያ ንግድ ባንክና ሁሉም ባንኮች በሚባል ደረጃ አሳውቀዋል። እናም ቤተሰቦች እናንተ በውጭ ሀገራት ያላችሁትና ወንድሞቻችን በሀገር ውስጥ ለሚገኙ ቤተሰቦቻችሁ ይህን ነገር እንዲጠነቀቁ ነገሯቸው በጣም ወሳኝ ነገር ነው። ምክንያቱም አንድ ግለሰብ አካውንት ሊዘጋበት ስለሆነ አካውንትን የፋይዳ መታወቂያ ጋር ኮኔክት እናድርግ ካሉት አካውንቱ ላይ ያለው ገንዘብ ለሱ ስለሚያሰጋው ይህን ነገርማ ማድረግ አለብኝ ብሎ እነሱ የሚሉትን እሺ ሊ ስለሚችል በጣም ጥንቃቄ እንዲያደርጉ በዚሁ ብታሳውቋቸው በጣም አሪፍ ነው ብዬ አስባለሁ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች የምንዛሬ ዋጋ በጣም ጨምሯል። አብሶም ደግሞ የዶላር ዋጋ በጣም ጨምሯል እና ምን ያህል ጭማሪ በዚሁ ቅኝታችን አብረን እንመለከተዋለን። ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 186 ብር ከ40 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18640 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የአሜሪካን ዶላር በአሁኑ ሰዓት ላይ በዛሬው ዕለት ማለት ነው 3 ብር ጭማሪ እንዳደረገም ተመልክተናል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 157 ብር ከ95 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ በ161 ብር ከ11 ሳንቲም እነሱ ይሸጣል። ባንኮች በሰሞኑን ከፍተኛ ምንዛሪ ሊኖራቸው እንደሚችል ነግሬያችሁ ነበር። እናም በዛሬው ዕለት የኦሮሚያ ባንክ የ3 ብር ጭማሪ እንዳደረገም በአንድ ቀን ተመልክተናል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 154 ብር ከ17 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ በ157 ብር ከ25 ሳንቲም እነሱ ይሸጣሉ። የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 173 ብር ከ20 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 176 ብር ከ66 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 216 ብር ከ39 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21639 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 236 ብር ከ89 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23689 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 135 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13516 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 250 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25022 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 215 ብር ከ13 ሳንቲም የተገዛ ሲሆን 219 ብር ከ43 ሳንቲም እነሱ ይወጣል።
ይታል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 203 ብር ከ57 ሳንቲም የተገዛ ሲሆን 270 ብር ከ64 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋም 230 ብር ከ01 ሳንቲም እየተገዛ ሲሆን 234 ብር ከ61 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ የኩዌት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 602 ብር ከ23 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 60223 ብር በጥቁር ገበያ እየተመነዘረ ይገኛል። የኩዌት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 517 ብር ከ32 ሳንቲም እየተገዛ ሲሆን 527 ብር ከ67 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5075 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 44 ብር ከ10 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ98 ሳንቲም እነሱ ይታል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ98 ሳንቲም እየተገዛ ሲሆን 42 ብር ከ82 ሳንቲም እነሱ ይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ33 ሳንቲም እየተገዛ ሲሆን 48 ብር ከ27 ሳንቲም እነሱ ይታል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4967 ብር በጥቁር ገበያ እየተመነዘረ ይገኛል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ16 ሳንቲም የገዛ ሲሆን 44 ብር ከ03 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ08 ሳንቲም የገዛ ሲሆን 41 ብር ከ90 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ63 ሳንቲም የተገዛ ሲሆን 47 ብር ከ56 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 484 ብር ከ82 ሳንቲም እየተመነዘረ ሲሆን 100 የኦማር ሪያሎች ደግሞ 48482 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 262 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26291 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 494 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49418 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 64 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6425 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት ደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።